ቶማስ ቱኬል እስከዛሬ ለነበረ የዚህ ወርልድ ካፕ ቆይታ እናመሰግናለን እያልን ያለ ፎደን እዚህ በመድረስህም እያደነቀን ዛሬ ግን አጥቂ ልኬ ከዚህ ቶርናመንት አባረርሃለሁ ላትመለስ ማለት ነው። ፎደንና ፓልመር ያልጠራ አንተ ጀዝባ እነ ማዱኬን ጠርተህ ዛሬ በኤርሊንግ ሃላንድ ቂጥቂጥን ተገርፈ ትወጣለህ ማለት ነው ከዚህ ቶርናመንት። እውነት ለመናገር ከኖርዌይ ጋር ባይሆን እንግሊዝን ደግፍ ነበረ ጌሂና ኦራይሊ ምናምን ስላሉ፣ አሁን ግን አልደግፍም ማለት ነው። ኖርዌይ ኤርሊንግ ሃላንድ ታምሩ ማሳየቱን ይቀጥላል። የዓለማችን ምርጥ ሁለት አጥቂዎች ሃሪኬንና ሃላንድ ምን አይነት ለውጥ ሊፈጥሩ ይችላሉ? ይህ ጨዋታ ሌላ ታሪክ ነው፣ ሌላ ታሪክ። ኢንግላንድ ያላት ስኳት የሚገርም ነው። ኖርዌይ ደግሞ የዓለም ዋንጫው ሰርፕራይዝ የሆነች ሀገር ናት ብዬ አስባለሁ። እንደዚህ እዚህ ድረስ ይደርሳሉ ተብሎ ማንም የገመታችሁ አለ ብዬ አላስብም እና አጫወታችሁ ደግሞ ኢንግላንድን ይፈትኗታል ብዬ አስባለሁ። እኔ ከኖርዌይ ሳይድ ነኝ። በቃ ዓለም ዋንጫውን ኢንተርቴን አድርገውታል። በቃ ያ ምናምን የሚሉት ነገር ራሱ በቃ በጣም ቫይራል ወጥቶላችኋል። የዓለም ዋንጫው ድምቀት ስለሆኑ ብቻ ቢያንስ ሰሚ ፋይናል ድረስ እስከ ፋይናል ቢደርሱ እኔ ደስተኛ ነኝ። ይሄንን ካለፉ ፋይናል እንደሚደርሱ በጣም እርግጠኛ ነኝ እና ይሄ ጨዋታ በጣም ፈታኝ ጨዋታ ነው። ኤርሊንግ ሃላንድ ምን ሊያደርግ ይችላል? ወክ እየበላ 2 ጎል የሚያገባው ሰውዬ ነው። ኢንግላንድ ትፈተናለች። ያ ፒክፎርድ ነው የሚያስቸግረው፣ የሆነ ይነሳል ይነሳበታል። ሃሪኬን ነው። በየትኛው መንገድ ጎል ሊያስቆጥርበት እንደሚችል አታውቅም፣ ምን ሊያደርግ እንደሚችል አታውቅም እና በጣም ታጋይ ሰው ነው። እኔ ከኤርሊንግ ሃላንድ ይልቅ ሃሪኬን ነው የሚያስፈራው። በዚህ ጨዋታ የሆነ ነገር ይፈጥርብሃል። በቃ ይሮጣል፣ ምንም ሰር የሚያደርግ ይሄኛው ኳስ ካገኘ ብቻ ነው የሚገልህ። ይሄ ግን እንዴትም አድርጎ ይገላል። ብቻ የዛሬው ጨዋታ በጣም ኢንተርቴን ነው የሚያደርገን። ኮመንት ላይ እስኪ ግምታችሁን ማን ያሸንፋል? የማን ደጋፊ ናችሁ? ኖርዌይ ታሸንፋለች 2-1 ብያለሁ። እናንተም ኮመንት ላይ ጋይስ እንደ ሐሳብ ሁላችንም ኖርዌይ የዓለም ዋንጫውን ብትበላውስ አንስማማም ወይ? አንስማማም። ዛሬ ብቻ እንግላንድን ጥላ ብቻ ትለፍልን አንተ እኔ ጎልቶን ሜሲ ደግሞ አለ በዚህ ምድብ ላይ ለካ እሱን አልፋ ፍጻሜ የሚደርስ ከሆነ ኢማጂን በቃ ከዛ ፈረንሳይ ነው የምትሆነው። ስፔን ኦብቪየስሊ ታፈርሽ ብዬ ፓስ አላደርግም። ከዛ በቃ ዲዘርቭ አድርገው ቢያልፍ ደስ የሚለው እሱ ላይ ከዛ ሃላንድ ባላንድ ወር ቢበላስ እንደ ሐሳብ የእውነቴን አስበው። እንግዲህ ምን ትላላችሁ? እንግሊዝ ከኖርዌይ ምን አይነት ፍጹም አጓጊ የሆነ ጨዋታ ነው። ባለፈው ኖርዌይ ብራዚል እንደምታሸንፍ በእርግጠኝነት ገምቼ ነበር። ነገር ግን ይሄ እንግሊዝ ብሔራዊ ቡድን ከብራዚል በጣም የተሻለና አደገኛ የማጥቃት አማራጮች ያሉት ቡድን ነው። ከምንም በላይ ኖርዌይ የማርቲን ኦዲጋርድ 100% ብቃቱ ላይ ያለመገኘት ትልቁ ችግራቸው ይመስለኛል። አዎ በአንጻራዊነት ባለፈው ጥሩ ተንቀሳቅሷል። ነገር ግን ምርጡን ኦዲጋርድ 100% ኦዲጋርድን አልተመለከትንም እስካሁን። የቡድኑ ፈጠራ ደግሞ የተመሰረተው ኦዲጋርድ ላይ ነው። ከዛ በመቀጠል አንቶኒዮ ኑሳም ጥሩ አልነበረም ባለፈው። በአንጻሩ እንግሊዞች አሁን ያላቸውን ሞመንተም እና የቡድን መንፈስ ማስቀጠል ከቻሉ ከስፔንም በላይ ለፈረንሳይ የሚያሰገው ቡድን ይመስለኛል። ስፔን ማጥቃቷ ተዳክሟል። ላሚን ያማል 100% ፊት አይደለም። ኒኮ ዊሊያምስ ከጉዳት ነው የተመለሰው። ፔሪም የሚገርም ብቃቱ ላይ አይገኝም። እንግሊዝ ለፈረንሳይ ይበልጥ አስጊው ይመስለኛል። ያው አርጀንቲናና ሜሲንም ሳንረሳ ማለት ነው። ዛሬ ኖርዌይ ከእንግሊዝ የሚገናኙ ይሆናል ማለት ነው። ማንቸስተር ሲቲ ከአርሰናል በሉት። ምክንያቱም እዚህኛው ጋር 9 የአርሰናልና የሲቲ ተጫዋቾች አሉ። እዚህ ጋር ደግሞ 2 ሜን ካራክተር ያላቸው የአርሰናልና የሲቲ ተጫዋቾች አሉ። በአጠቃላይ በሁለቱ ጨዋታ ማለት ነው 9-2 11 የአርሰናልና የሲቲ ተጫዋቾች አሉ። በቃ ጌሙ ጋር ያሉ ግማሽ ቲሙ ማለት ነው የአርሰናልና የሲቲ ተጫዋቾች ናቸው። ለማን ነው የምትደግፉ? የሲቲና የአርሰናል ደጋፊዎች ሁላችሁም እንግሊዝ የምትሉ ይመስል፣ ግን የሲቲ ደጋፊ እንኳን ለኖርዌይ ሊቋጥር ይችላል። ለማን ነው የምትደግፉ? እኔ ማንንም ቢያልፍ ግድ የለኝም። እንግሊዝም አቅም አላት እንዳልል ቀጣይ አርጀንቲናን ለማስጣል የተንገዳገደች ቲም ናት። ኖርዌይንም እፈራታለሁ። እኔ ማን ነው የምትደግፉ? እስኪ በተለይ የሲቲና የአርሰናል ደጋፊዎች ኮሜንት ጋር ይመቻችሁ። ዛሬ ነው የዓለም ዋንጫ እንግላንድ ከኖርዌይ ጋር። በቃ ፋይናል ብላችሁ አስቡት። ይሄንን ጨዋታ ማንን ነው የምትደግፉት? እንግላንድን ወይስ ኖርዌይን? የኔው ግልጽ ነው፣ ኖርዌይን ነው የምደግፈው። የሃላንድ ፍቅር እንዲያርጎ ነው የያዘኝ እና ማንን ተደግፋላችሁ? እነዚህ ደግሞ አፋቸው እንደተከፈተ እግራቸውም ደግሞ የተከፈቱት ናቸው። ኤርሊንግ ብሩት ሃላንድ እና ሃሪኬን በጣም አስፈሪ አጥቂዎች። ዛሬ ማን ነው የምነግሰው? ሃሪኬን ወይስ ኤርሊንግ ብሩት ሃላንድ? ኮሜንት ላይ አስቀምጡልኝ። ለአርሰናል ደጋፊዎችና ለሲቲ ደጋፊዎች የጨዋታ በጣም ከባድ ነው። ማንም መደገፍ እንዳለብን ራሱ ግራ ነው የሚገባን። አርሰናል ደጋፊዎች ዴክላን ራይስን ወይስ ማርቲን ኦዲጋርድን ነው የምትደግፉት? የሲቲ ደጋፊዎች ደግሞ ሃላንድን ወይስ ማርጉዌን ወይስ ኦሬሊን የትኛውን ትደግፋላችሁ? ኮሜንት ላይ አስቀምጡልኝ። ቪዲዮን ሼር ኮፕሊንግ አድርጉልኝ። መልካም እጅግ አስገራሚ ውርርድና የምሽቱ ተጠባቂ ጨዋታ ጋይሶች፣ በዓለም ዋንጫ የጥሎ ማለፍ ጨዋታ
4 ውስጥ ለመግባት ዛሬ ምሽት ኖርዌይ እና እንግሊዝ ተጠባቂ ጨዋታቸውን ምሽት ማያሚ ላይ ያደርጋሉ። ታዲያ ምሽት 6 ሰዓት የሚደረገው ጨዋታ ከሜዳ ላይ ፉክክሩ ባለፈ አንዱን ሀገር 4 ውስጥ ከማስገባት ባለፈ በብሪቲሽ ኤርዌይስ እና በፍላይ ኖርዌጂያን በተሰኙት ሁለቱ የኖርዌይ እና የእንግሊዝ አየር መንገዶች መካከል ለዛሬው ጨዋታ ያስቀመጡት ውርርድ ብዙዎችን እያነጋገረ ነው የሚገኘው። በምሽቱ ጨዋታ የሁለቱ አየር መንገዶች ያስቀመጡት ውርርድ ታዲያ የተሸነፈው ሀገር አየር መንገድ ለአንድ ቀን ነገ ማለት ነው ሙሉ እሁድን በተቃራኒው በአሸናፊው ሀገር አየር መንገድ የኢንስታግራም ፕሮፋይል ፒክቸሩን እንደሚቀይር ቃል ተገባብቷል። ታዲያ ይህን ዓለምን እያነጋገረ የሚገኘው ውርርድ እንግዲህ ዛሬ ምሽት ከሚደረገው ጨዋታ እኩል ይጠበቃል። ታዲያ እንደዚህ አይነት ትልልቅ ኮርፖሬት ተቋማት እንደዚህ አይነት ነገር ውስጥ መግባታቸው በጣም የሚያስገርም አጋጣሚ ሆኗል። ኖርዌይ ከእንግሊዝ ዛሬ ሌሊት 6 ሰዓት ላይ በማያሚ የሩብ ፍጻሜ ጨዋታቸውን ያደርጋሉ። ሰላም ጋይስ እንዴት ናችሁ? ለቻናሉ አዲስ የሆናችሁ ቤተሰቦቻችን ፎሎ በማድረግ ቤተሰብ ሁኑ። እንዲሁም በደንብ ኮፒ ሊንክ እና ሪፖስት አድርጉት። በ2026ቱ የዓለም ዋንጫ የሩብ ፍጻሜ ተጠባቂ ጨዋታ ዛሬ እኩለ ሌሊት 6 ሰዓት ላይ ኖርዌይ ከእንግሊዝ ጋር ጨዋታቸውን በማያሚ ያከናውናሉ። እንደምታውቁት ሁለቱ ብሔራዊ ቡድኖች በዚህ ሰዓት ላይ ትልቅ ግምት የተሰጣቸው ብሔራዊ ቡድኖች ናቸው። ኖርዌይ በታሪኳ ለመጀመሪያ ጊዜ በዓለም ዋንጫ ሩብ ፍጻሜ በዚህኛው የዓለም ዋንጫ ደርሳለች። የእንግሊዝ ብሔራዊ ቡድን ደግሞ ሶስቱ አናብስት በአሰልጣኝ ቶማስ ቱኸል እየተመሩ ጥሩ ጉዞ ላይ ይገኛሉ። በተለይ በአጥቂያቸው ሃሪ ኬን እንዲሁም ደግሞ በጁድ ቤሊንግሃም ድንቅ ብቃት ታግዘው የሩብ ፍጻሜ ትኬታቸውን አግኝተዋል። አሁን ደግሞ ወደ ግማሽ ፍጻሜ ለማለፍ ጨዋታቸውን ዛሬ 6 ሰዓት ላይ ያከናውናሉ። ዲክላን ራይስ እና ማርክ ጌሄ ከዚህ ከጉዳት ጋር ተያይዞ ያለፉትን 2 ጨዋታዎች ልምምድ እንዳልተሰሩ መረጃዎች አሳይተው ነበር። በዛሬው ልምምድ ላይ ግን እንደተገኙ ተነግሯል ማለት ነው። ስለዚህ ለዛሬው ጨዋታ ዝግጁ የመሆን እድላቸው ሰፊ መሆኑን መረጃዎች ያሳያሉ። በጣም የሚጠበቅ ጨዋታ ነው። ሃላንድ እንግዲህ የተወለደባትን ሀገር ነው የሚገጥመው። በተቃራኒ ሆኖ እንደምታውቁት ዮርክሻየር ሊድስ ከተማ ላይ የተወለደ ተጫዋች ነው ኤርሊንግ ብራውት ሃላንድ። ዛሬ የኖርዌይን መለያ ለብሶ በተቃራኒው እንግሊዝን ይገጥማል ማለት ነው። ምን አይነት ውጤት ትጠብቃላችሁ? እስኪ ግምቶቻችሁን ኮመንት መስጫው ላይ አስቀምጡልን። ኖርዌይ ወይስ እንግሊዝ ማን ያሸንፋል? ግምቶቻችሁን ኮመንት ላይ ማስቀመጥ ትችላላችሁ። ቻናሉን በደንብ ፎሎ አድርጉት። ኮፒ ሊንክ እና ሪፖስትም ይደረግ። ይመቻችሁ።